ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ የቤንሻንጉል ጉሙዝ ክልል በሺዎች የተቆጠሩ ሰዎች የጎሳ ሁከቱን በመሸሽ በቅርብ ሳምንታት ወደ ሱዳን ብሉ ናይል ክፍለ ግዛት መሰደዳቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR አመለከተ። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ። ሶሎሞን አባተ ያቀርበዋል። ቤንሻንጉል ጉሙዝ ክልል ውስጥ የሚስተዋለው አለመረጋጋት ካለፈው ዓመት አንስቶ የነበረ ቢሆንም ባለፉት 3 ወራት ውስጥ ግን ውጥረቱ እየተባባሰ መምጣቱን የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አመልክቷል። ባለፉት 5 ወራት ውስጥ ታህሳስ 14 በአንድ ቀን የተገደሉ 200 ሰዎችን ጨምሮ 500 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አሳውቋል። ይህ ቤንሻንጉል ጉሙዝ ውስጥ እየተፈጸመ ያለው ጥቃትና የሰላም እጦት በሺዎች የሚቆጠሩ ኢትዮጵያውያንን ወደ አጎራባቿ ሱዳን ብሉ ናይል ግዛት እንዲሰደዱ ማድረጉን የUNHCR ቃል አቀባይ ባባር ባሎች ተናግረዋል። ስደቱ የተጀመረው ድንበር አቋርጠው ወደ ሱዳን በገቡ ጥቂት መቶዎች የሚሆኑ ሰዎች ቢሆንም ባለፉት ሳምንታት ውስጥ ግን ቁጥሩ አሻቅቦ አሁን ወደ 7000 የሚሆኑ ኢትዮጵያውያን ስደተኞች እዚያ እንደሚገኙ ባሎች አመልክተዋል። ሁከቱን ተከትሎ ፌደራል መንግስቱ መተከል ዞን ላይ ከጥር 13 2013 ዓ.ም ጀምሮ የአስቸኳይ ጊዜ አዋጅ ጥሏል። ወደ ሱዳን የተሰደዱት ኢትዮጵያውያን የሚገኙባቸው አካባቢዎች ለመድረስ አስቸጋሪ በመሆናቸው ከሱዳን ባለስልጣናትና ከሌሎችም አጋሮች ጋር በመሆን የመንግስታቱ ድርጅት የስደት ተቋም ሰብአዊ ድጋፎችን ለማድረስ እየጣረ መሆኑን ቃል አቀባዩ ጠቁመዋል። የቤንሻንጉሉ ስደት በትግራይ ቀውስ ምክንያት ከተሰደዱት 61000 ኢትዮጵያውያን ጋር የማይያያዝ መሆኑን ባሎች ገልጸው በቤንሻንጉል በኩል እስካሁን 3000 ስደተኞች መመዝገባቸውንና 1000 ለሚሆኑት ምግብ፣ ውሃ፣ የንጽህና፣ የጽዳት እንዲሁም የጤናና ሌሎችም የእርዳታ አቅርቦቶችን ማድረሳቸውን አስታውቀዋል። ሶሎሞንን አመሰግናለሁ ለዘገባው። በነ አቶ ጃዋር መሐመድ ሕክምና ላይ ፍርድ ቤት ያሳለፈው ውሳኔ ያልተፈጸመበትን ምክንያት ቀርበው እንዲያስረዱ ታዘው የነበሩት የቃሊቲ ማረሚያ ቤት አዛዥ ዛሬም ባለመቅረባቸው ከነገ በስቲያ ሐሙስ የካቲት 18 ታስረው እንዲቀርቡ ፌደራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። በሌላ በኩል የጠቅላይ አቃቤ ሕግን ይግባኝ የተመለከተው ፌደራል ጠቅላይ አቃቤ ሕግ የላንድማርክ ሆስፒታል የሐኪሞች ቡድን እነ አቶ ጃዋር መሐመድ ያሉበት ቃሊቲ ማረሚያ ቤት ሄዶ የሕክምና አገልግሎት እንዲሰጥ ወስኗል። ሙክታር ጀማል ዝርዝሩን ይዟል። ፌደራል ከፍተኛ ፍርድ ቤት በእነ አቶ ጃዋር መሐመድ ሕክምና ላይ አስተላልፎ የነበረው ውሳኔ ለምን እንዳልፈጸመ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ በአካል ቀርበው መልስ እንዲሰጡ አዞ የነበረ ቢሆንም አዛዡ ዛሬም ባለመቅረባቸው ከነገ በስቲያ የካቲት 18 2013 ታስረው እንዲቀርቡ አዟል። በሌላ በኩል ደግሞ ውሳኔው ለምን እንዳልተፈጸመ የኢትዮጵያ ማረሚያ ቤቶች ዋና ኮሚሽነር ችሎት ፊት ቀርበው ማብራሪያ እንዲሰጡ ተወስኗል። በሌላ ችሎት የፌደራል ጠቅላይ አቃቤ ሕግ በእነ አቶ ጃዋር መሐመድ የሕክምና ሁኔታ ላይ ያቀረበውን አቤቱታ መሰረት በማድረግ ዛሬ ውሳኔ የሰጠው የፌደራሉ ጠቅላይ ፍርድ ቤት ባለፈው ቀጠሮ በተደረገው የግራ ቀኙ ክርክር ላይ ብያኔ ሰጥቷል። ጠቅላይ አቃቤ ሕግ በበታች ፍርድ ቤት የተላለፈውን ውሳኔ በመቃወም የተከሳሾችን በግል መታከም የእኩልነትን መርህ ይጥሳል፣ የማረሚያ ቤቱን ማቋቋሚያ አዋጅና ማንዴላ ሕግ ተብሎ የሚጠራውን ዓለም አቀፍ ሕግንም የተከተለ አይደለም በማለት ያቀረበውን መሟገቻ ፍርድ ቤቱ ውድቅ አድርጓል። ድንጋጌዎቹ ለእስረኞቹ ሕክምና ማቅረብ ዝቅተኛ የመንግስት ግዴታ መሆኑን እንጂ እስረኞች እንዲጠቀሙ አያስገድድም ብሏል ጠቅላይ ፍርድ ቤት። በሌላ በኩል አንድ ሰው በፈለገው የጤና ባለሙያ ብቻ የመታከም መብት አለውም ብሏል። በሌላ የመከራከሪያ ነጥብ ተከሳሾች በግል እንዲታከሙ ፍርድ ቤት የወሰነው ከ5 ወራት በፊት መሆኑን በመጥቀስ የጠቅላይ አቃቤ ሕግ ይግባኝ በጊዜ ይርጋ ውድቅ እንዲሆንላቸው የተከሳሾች ጠበቆች የጠየቁትን በተመለከተ ጠቅላይ ፍርድ ቤት ውድቅ አድርጎታል። በተከሳሾቹ የሕክምና ጉዳይ ላይ ጠቅላይ አቃቤ ሕግ ያነሳውን የጸጥታና የደህንነት ስጋት በተመለከተ የእስረኞች ወደ ላንድማርክ ሆስፒታል ሄደው መታከም ካለው ነባራዊ የጸጥታ ሁኔታ ጋር የደህንነት ችግር ሊፈጥር ይችላል የሚለውን ስጋት በማጤን እንዲሁም እስረኞች በፈለጉት ሰው የመታከም መብታቸውንም ለመጠበቅ የላንድማርክ ሆስፒታል
የሐኪም ቡድን እስረኞቹ ያሉበት ቃሊቲ እስር ቤት ሄዶ እንዲያክማቸው ጠቅላይ ፍርድ ቤት ውሳኔ ሰጥቷል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው አመሰግናለሁ። በቀጣዩ አጭር ዘገባ ወደ ሶማሊያ እናመራለን። ሶማሊያ ለገባችበት የፖለቲካ አጣብቂኝና ህልውናዋ ላይ አደጋ ለደቀነው ውጥረት የተባበሩት አረብ ኤሚሬትስን ተጠያቂ አደረገች። ሞቃዲሾ ላይ ለነገሰው የፖለቲካ ውጥረት መንስኤው የምርጫው መዘግየትና በፕሬዝደንቱ ህጋዊነት ላይ የተነሳው ውዝግብ መሆኑ ተመልክቷል። መሐመድ ካሂዬ ከሞቃዲሾ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ባለፈው ሳምንት የተካሄደውን ግጭት የጎላበትን የተቃውሞ ሰልፍ ተከትሎ በሞቃዲሾ ለተከሰተው የፖለቲካ አለመረጋጋት የሶማሊያ ፌዴራል መንግስት የተባበሩት አረብ ኤሚሬትን ተጠያቂ አድርጓል። የኤሚሬት የውጭ ጉዳይ ሚኒስቴር የፕሬዝዳንት አብዱላሂ መሐመድን አስተዳደር የሽግግር መንግስት ሲል የጠራበትን መግለጫ ተከትሎ ነው የሶማሊያ ባለስልጣናት ይህን የተቃውሞ ምላሽ የሰጡት። የማስታወቂያ ሚኒስትር ኦስማን ዱቤ አቡዳቢ ይቅርታ እንድትጠይቅ ሲሉም ጥሪ አሰምተዋል። ለዓመታት ሲያናውጣት ከቆየው ብጥብጥ ገና በማንሰራራት ላይ ናት ያሏት አገራቸው ዳግም ወደ ግጭት የሚያስገባት መንገድ እንደማትመርጥ የተናገሩት ዱቤ ወንድማዊ ያሉትን የኤሚሬት መንግስት ለፈጸመው ስህተት ይቅርታ እንዲጠይቅ ነው ጥሪ ያቀረቡት። የኤሚሬት ባለስልጣናት ግን ለቀረበባቸው ውንጀላ እስካሁን ምላሽ አልሰጡም። ጠንካራ ታሪካዊ ቁርኝት የነበራቸው የተባበሩት አረብ ኤሚሬትና ሶማሊያ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም የባህረ ሰላጤው ሀገሮች ቃታርን ባገለሉበት ወቅት ሞቃዲሾ እንደተጠበቀችው ከኤሚሬት ጎን ተሰልፋ ተመሳሳይ ውሳኔ በመውሰድ ፋንታ ገለልተኛ አቋም ለመውሰድ በመምረጧ ነበር ግንኙነታቸው ሊቀዛቀዝ የበቃው። ይህ በእንዲህ እንዳለም የሶማሊያ ተቃዋሚ ቡድኖች ግልጽና አስተማማኝ ያሉት ምርጫ እስከሚካሄድ ድረስ በተቃውሞ እንቀጥላለን ሲሉ በሊቀመንበራቸውና በፕሬዝዳንታዊ ውጩ ሼክ ሸሪፍ ሼክ አህመድ አማካኝነት አመልክተዋል። በአገሪቱ የፖለቲካ መሪዎች መካከል በተቀሰቀሰ ጭቅጭቅ ሳቢያ ምርጫው በጊዜው ሳይካሄድ መቅረቱ ይታወቃል። አንዳንድ የተቃዋሚ ቡድኖች ግን ፎርማጆ ፕሬዝዳንታዊ ስልጣናቸውን እንዲለቁ ሲጠይቁ ይፋ የሥራ ዘመናቸው በያዝነው ወር መጀመሪያ ያበቃው ፕሬዝዳንት መሐመድ ግን እንደ ወትሮ የጽህፈት ቤታቸው ኮንጎ ሪፐብሊክ የወንጀል ምርመራ አገልግሎት የጣሊያኑን አምባሳደርና ሌሎች 2 ሰዎች ላይ በተፈጸመው ግድያ ተጠያቂዎቹን ፈልጎ እንዲይዝ የሀገሪቱ ፕሬዝዳንት ፌሊክስ ትሸኬዲ አሳስበዋል። የጣሊያኑ አምባሳደር ሉካ አታናሲዮና 2 ሰዎች የተገደሉት ትናንት ሰኞ ከዓለም የምግብ ፕሮግራም የአጀብ ስምሪት ጋር በጉዞ ላይ እንደነበሩ ነው። ሰሜናዊ ኪቩ ጎማ ከተማ አቅራቢያ የተፈጸመውን ግድያ ፕሬዝደንቱ አውግዘዋል። ተጠያቂዎቹ ሕግ ፊት መቅረብ አለባቸው ብለዋል። ቀደም ብሎ የጣሊያኑን አምባሳደር የገደሏቸው ጠልፈው ማስለቀቂያ ለማስከፈል የፈለጉ አጥቂዎች ናቸው የሚል ሪፖርት አሶሺየትድ ፕሬስ አቅርቦ ነበር። ቢሆንም ግን የዚህን ምንጭ አልጠቀሰም። ለግድያው እስካሁን ኃላፊነት የወሰደ ወገንም የለም። ግድያውን የተባበሩት መንግስታት ድርጅትና የዓለም የጤና ድርጅት አውግዘውታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በኮቪድ-19 ሳቢያ ህይወታቸውን ያጡት ሰዎች ቁጥር ከ500,000 አልፏል። ይህንኑ ምክንያት በማድረግ ትናንት ሰኞ ምሽት በዋይት ሃውስ ቤተመንግስት ፕሬዚደንት ጆ ባይደን በተገኙበት የመታሰቢያ ስነ ስርዓት ተከናውኗል። ፕሬዝደንቱ በበሽታው ምክንያት የሚወዷቸውን በሞት ለተነጠቁ ቤተሰቦች የማጽናኛ መልእክት አስተላልፈዋል። ሀገራችን ከዚህ አስከፊ ወረርሽኝ ነጻ ትወጣለች ሲሉ ፕሬዝደንቱ ቃል ገብተዋል። በመጽሔት ክፍለ ጊዜ ሰፋ ያለ ዘገባ ይቀርብበታል። ዩናይትድ ስቴትስ ከ300 ሚሊዮን በላይ ህዝብ የኮቪድ-19 ክትባት እንዲደርሰው ለማድረግ ከጊዜና ከአስቸጋሪው የክረምት የአየር ሁኔታ ጋር እየታገለች ነው የምትገኘው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA የኮቪድ-19 ክትባት ስራ ላይ እንዲውል ፈቃድ ለመስጠት አንዱን መሟላት ያለበትን ቁልፍ ግዴታ የሰረዘ አዲስ ምክረ ሐሳብ አውጥቷል። FDA ትናንት ሰኞ ባወጣው አዲስ መመሪያ የመድኃኒት ኩባንያዎች አዲሶቹን የኮሮና ቫይረስ ዝርያ አይነቶች እንዲከላከሉ አሻሽለው የሚያወጧቸውን ክትባቶች ለመሞከር
እንደ አዲስ በስፋት በሺዎች የተቆጠሩ በጎ ፈቃደኞችን ያሳተፈ ሙከራ ማድረግ እንደማያስፈልጋቸው ነው የገለጸው። አሻሽለው ያወጧቸውን ክትባቶች በየዓመቱ በኢንፍሉዌንዛ ክትባቶች ላይ በሚደረገው ሙከራ እንደሚካሄደው አይነት ሙከራ ሊያደርጉ እንደሚችሉ መመሪያ ሰጥቷል። በሌላ ዜና የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ድርጅታቸው እጅግ ደሃ ለሆኑ ሀገሮች የኮቪድ-19 ክትባት ለማቅረብ የሚያደርገውን ጥረት አንዳንዶቹ የበለጸጉ ሀገሮች እያደናቀፉ ናቸው ሲሉ ተናገሩ። ትናንት በበይነመረብ በተካሄደ በዓለሙ የጤና ድርጅት መሪነት የተመሰረተው ዓለም አቀፍ የክትባት ማዳረስ ላይ ያተኮረ ስብስብ ኮቫክስን የተመለከተ ጋዜጣዊ ጉባኤ ላይ ዶክተር ቴድሮስ ከጀርመኑ ፕሬዚደንት ፍራንክ ዋልተር ስታይንሜር ጋር ቀርበው ነበር። ዶክተር ቴድሮስ በሰጡት ቃል አንዳንዶቹ እጅግ ባለጸጎቹ ሀገሮች ከኮቫክስ ጋር የክትባት ግዢ ውል በመዋዋል ከነዚህ ኩባንያዎች ጋር አስቀድሞ ባደረገው ስምምነት ሊገዛ የሚችለውን የክትባት መጠን በመቀነስ ጉዳት እያደረሱ ነው ብለዋል። የትኞቹ ሀገሮች እንደሆኑ ግን በውል አልገለጹም። ይሄ የበጎ አድራጎት ጉዳይ አይደለም፣ የበሽታዎች ስርጭትና ቁጥጥር በሳይንስ ላይ የተመሰረተ ግዴታ ነው ያሉት ዶክተር ቴድሮስ ዓለም አቀፍ ወረርሽኝን ሁሉም ጋር ሳናስወግደው አንድ ቦታ ብቻ ልናጠፋው አንችልም ሲሉ አሳስበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ የካቲት 16 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በ@voa amharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አጠናቀው ወደ አዲስ አበባ በመመለስ ላይ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ በደረሰ የደፈጣ ጥቃት የ9 ሰዎች ሕይወት ማለፉን ተማሪዎች ተናገሩ። በጥቃቱ 6 ተመራቂ ተማሪዎች፣ የመኪናው ረዳትና 2 የፌዴራል ፖሊሶች ሕይወት ማለፉን ከጥቃቱ የተረፉ ተማሪዎች ለአሜሪካ ድምጽ ገልጸዋል። ከ5 ቀናት በኋላም የተወሰኑት ዛሬ አዲስ አበባ መግባታቸውን ተናግረዋል። መስፍን አራጌ ዝርዝር አለው። ትምህርታቸውን ያጠናቀቁ የአዲግራት ዩኒቨርሲቲ ተማሪዎች የምርቃን ስነ ስርዓታቸውን ያካሄዱት ባለፈው የካቲት 6 ነበር በመቀሌ ዩኒቨርሲቲ ግቢ። ተመራቂዎቹ የሚፈልግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን በስፍራው የነበረና ከጥቃቱ የተረፈ ተማሪ ለቪኦኤ አስረድቷል። ያው ሐሙስ ዕለት የካቲት 11 መሆኑን አላወቅንም። ያ ቀን ዩኒቨርሲቲው ራሱ አዘጋጀልን። ሮብ ማታ ትኬት ቆረጥን አዲስ አበባ ብለን 44 ተማሪዎች 4 ሰዓት ላይ መኪናው መጣ። መቀሌ ግቢ ውስጥ ስንገባ 2 ፌዴራሎች አብረውን አሉ። ያን ሊያጅቡ ይሆኑ አይሆኑ አናውቅም። ነገር ጉዞ ጀመርን። ከዮሐኔን እንዳለፈን ከዮሐኔ 50 ኪሎ ሜትር ርቀት ላይ ወደ አላማጣና ማይጮ መገንጠያ ከሱ አካባቢ የሆነ ገደል ነው። በጣም ተራራ፣ በዛ ላይ ከርብ ቦታ ላይ ነው። አዲ መስኖ ትባላለች። እንደታጠፍን በድንጋይ መንገድ ተዘግቶብናል። አቁሟሉ። ሲያስቆሙን እንደ ድንገት ከፊት ናቸው ከሹፌሩ ኋላ ፌዴራሎች 2ቱም ወጡ። ሲወጡ እዛው ተኩስ ተጀመረ። ከየት መጣም አይባል ከተራራ ላይ እንዳለ ሚኒሻው ምናምን እንዳለ ከተራራ ላይ በቃ በጥይት መኪናው መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአላህ ይላል። እኛ ተማሪ ነን እንላለን። ከዛ ከተራራው ወርደው ተጠግተው መምታት ሲጀምሩ ሹፌሩ ለድንገት ተመቶ ነበር። እንደምንም ብሎ ገብቶ መኪናውን ወደ ተራራው ገለበጠው። ሲገለብጠው እኛን ከቨር ለማድረግ ነው ጥይቱን ትንሽ እንዲበርድልን አደረገን መኪናውን ሲገለብጠው። ከዛ መተው እንደዛ እንደተገለበጠ መኪናው በጣም መምታት ሲጀምሩ ተማሪ ነን ሁሉም ተማሪ ነን ሲል ተኩሱን አቁመው ውረዱ ተባለ። ወጣቱ እንደሚለው ተማሪዎችን ጨምሮ አውቶቡስ ውስጥ የነበሩ 9 ሰዎች ህይወታቸው አልፏል። መኪናው እዛው በቃ እቃችን፣ ዶክመንታችን፣ ላፕቶፓችን እንዳለ ልብሳችን ምናምን እዛው ነው። መኪናውን አቃጠሉ። ሬሳውን ያወጡት የምናውቀው ነገር የለም። ተማሪው እንዳለ የተረፈው ደም ሆኗል። ወጣን። እጅ ወደ ላይ አድርገን ወደ ተራራ ይዘው ነው አጅበው። ከዛ ተራራ ላይ ስንሄድ ጥያቄ መጠየቅ ጀመሩ እነዚህ ሚኒሻዎቹ። እኛ አላወቅንም አሉ። ወጣቱ ከሰዓታት ጥያቄና ምርመራ በኋላ በቁጥጥር ስር
ስር ውለው የነበሩት ተማሪዎች መለቀቃቸውንና በተገኙ ትራንስፖርት አቆራርጠው ቆቦ መድረሳቸውን ጠቁሟል። የቆቦ ጠቅላላ ሆስፒታል ስራ አስኪያጅ ካሳሁን አዲሱ ጉዳት የደረሰባቸው ተማሪዎች በሆስፒታሉ ሕክምና ማግኘታቸውን አረጋግጠዋል። ቁስለኛዎቹ 12 ናቸው። ከ12ቱ ቀላልም ቢሆን የተወሰነ ግን ትንሽ ወደ ያሉ ስብራት የደረሰባቸው 3 ልጆች አሉ። ጉልበቱ አካባቢ ላይና መቀመጫው አካባቢ ነው የነዚህ ትንሽ ከበድ ያለ ቁስል ያለባቸው። ከ3 ውጭ ያሉት መጠነኛ የሆነ ቁስል ያለባቸው ናቸው። የተመቱት ሁሉም በጥይት ነው። አጠቃላይ ሁሉም ተማሪዎች ናቸው የተመቱት ጋር ማለት ነው። ሁሉም 35 ናቸው። እናንተ ጋር ሲደርሱ ምን አይነት ሕክምና አደረጋችሁላቸው? እኛ ጋር ያሉት ባለሙያዎች አሉ። እነዚህ ስብራት የደረሰባቸውን በጀሶ ሌሎችን ቁስለኞች ደግሞ እንደዚሁ በማጠብም ያው ሕክምና እርዳታ ተደርጎላቸዋል። ልጆቹ እንደመጡ ተደናግጠው ነበር፣ ያለቅሳሉ። የነበረው ነገር ከባድ ነበር። ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብና ወደ አዲስ አበባ በመሸኘት ተሳትፎ አድርጓል። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አበበ ግርማው ገለጻ ቆቦ ሆስፒታል የተወሰነ የሕክምና እርዳታ ተደርጎላቸው ሪፈር ለተባሉ ወደ አዲስ አበባ በተለይ ቁስለኞች ተማሪዎች ስለነበሩ ወደ 6 አካባቢ የሚሆኑ እነሱንና የአደጋም ያልደረሰባቸው በ27 የሚሆኑ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ዩኒቨርሲቲው አንድ ቀን በዩኒቨርሲቲው አሳድሮ በመኪና ወደ አዲስ አበባ እንዲሄዱ አድርጓል። የዩኒቨርሲቲ ተማሪዎች ናቸው። ተመርቀው ደስታቸውን አጣጥመዋል። ጨረሱም። እንዲህ አይነት ድንጋጤ ሲያጋጥማቸው ከስነ ልቦና ግንባታ አንጻር እንደ ዩኒቨርሲቲያቸው ያደረገው ነገር አለ? እኛ አመራሩ እነሱን ከቆቦ ሆስፒታል እስከ ዩኒቨርሲቲው በመጡበት ጊዜ አባታዊ ምክርም እንደ ዜጋም የሚጠበቅብንን ማረጋጋት ስራዎችን በጋራ ሰርተናል። እነሱም በጣም ደስ ብሏቸው ነው አመራሩ ያን ያክል ከነሱ ጋር ሆኖ ችግራቸውን በመካፈሉ እና የምንችለውን የሚያክል በመርዳታችን ያው ደስተኞች ሆነው ነው የሄዱት። 28 ተማሪዎች ዛሬ አዲስ አበባ ገብተው ተጨማሪ ሕክምናና እንክብካቤ እያገኙ መሆናቸው ታውቋል። ዛሬ ጠዋት 3 ሰዓት ላይ አዲስ አበባ ገባን። አዲስ አበባ እንደገባን ሚኒስትር ኦፍ ኤዱኬሽን ዶክተር ሰለሞን ይባላሉ። እሳቸው ተነጋግረው አሁን ያለነው ካሊፍ ሆቴል ነው ያለነው። አሁን ከጥቁር አንበሳ 3 ዶክተሮች መጥተው እዚሁ ሩማችን ውስጥ እየታየን ነው፣ ሕክምና እየሰጡ ነው። እዚሁ ወልዲያና የመርሳ ልጅ ያሉ ሴቶች የተጎዱ ቤተሰብ ራሳችን እናሳክማለን ብለው እዛው ቀርተዋል። ለተጎጂዎቹ አልባሳት በመስጠትና ምግብ በማቅረብ አጋርነታቸውን ላሳዩ የወልዲያና የደብረ ብርሃን ዩኒቨርሲቲዎች የቆቦ አካባቢ ነዋሪዎች ተመራቂ ተማሪዎቹ ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍንን እናመሰግናለን። አድማጮች፣ በዚህ ጉዳይ ላይ ዘርዘር ያለ ዘገባ በነገው ምሽት እናስደምጣችኋለን። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል ውስጥ ሊኖር ይገባል ያለውን ፖለቲካዊ ለውጥ ፈንቅል በሚል ስያሜ ከሌሎች ጓደኞቹ ጋር በመሆን በማቀንቀን ይታወቅ የነበረው አቶ የማነ ንጉሴ ከሰሞኑ መገደሉ ተሰምቷል። ባልደረባችን ሀብታሙ ስዩም ግድያው ተፈጸመ የተባለበትን ዞን የሚያስተዳድሩ ባለስልጣናትንና የስራ አጋሩን አነጋግሮ ቀጣዩን ዘገባ አሰናድቷል። የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማነ ንጉስ አዲስ አይደለም። ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝነው። የማነ ንጉስ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማህበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውን ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ ብስራት በአጠቃላይ የ6 ሰዎችን ህይወት የቀጠፈውን ድርጊት እንዲህ ይገልጹታል። የተገደለው ሔዋን የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት ለሌላ ሚሽን ሌላ ቦታ ሲቀይር የከተማ አንዳንድ ህገወጥ ወጣቶች እንዳይዘርፉት በመስጋት 2 እና 3 የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሄዶ የሆነ ቤት ገብቶ ትምህርት እየሰጠ ነበር። ሰላማችሁ ራሳችሁ ጠብቁ፣ ሰው እንዳትጎዱ፣ ለራሳቸው እንዳትጎዱ፣ ንብረት አትዝረፉ እና የምትፈልጉት ነገር ከመንግስት ጠይቁ፣ ህጋዊ ሁሉ ምናምን ያለ እያስተማረ ነበር ነው የተባለው። ቡድን ያጣራው። ከዛ ከውጭ ጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፍቶበት
እሱ ተመታ። እሱ የሚከላከሉ የመከላከያ ሰራዊትን የተኩስ ልውውጥ ተደርጎ እነሱም ሁለቱ ወዲያ ሞቱ። እሱን ጨምሮ የተቆሰላቸው ሰው ተገደለ። አንድ ሌላ ወጣትም ተገደለ። ያው አጠቃላይ በእለቱ 6 ሰዎች ናቸው የሞቱትና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳም ወስዶ የስነሳት ቀብር ተፈጽሞ ሌላው የመከላከያ የነበርና ገዳዩ አካባቢ ማህበረሰብ ነው የቀበራቸው በክብር። ይህን ያጣሩት አቶ መለሰ ብስራት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን የሟቾች አስክሬን ተነስቶ በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቶ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማነህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ። እውነት የተገደለው አንድ ሰውዬ እሱ ነው ገዳዩ። ለምን ዓላማ ነው የተገደለው? ለምን ዓላማ ነው የተገደለው የሚለው ምክንያቱም በእኛ እምነት እኛ ዝም ብለን ስናስበው በህዝብ ተወዳጅ በወጣቶችም ተወዳጅ የለውጡ ተረማጅ የሆነ ታጋይ የነበረ ሰው ስለሆነ በህዝብ ፍቅር ነበረው፣ በወጣት ፍቅር ነበረው፣ በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ የዚህ አካባቢ ሚሊሻ እንደማይገድለው ነው እንትን የደረስነው። የዚህ አካባቢ ሚሊሻ የፈለገ ቢያደርግ እንደማይገድለው ምክንያቱም የትውልድ ሀገሩም ጭምር ነው አካባቢውና ይወደዋል ሰው እና ንጹህ ታጋይም ስለነበረ በዚህ ደረጃ ነው የሚታወቀውና ሙልጌታ ወረደ የማነ ንጉስን ለበርካታ ዓመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ ያውቀዋል። ፈንቅል የተባለው የማነ ንጉስ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙልጌታ ለየማነ ንጉስ ሞት ተጠያቂ የሚያደርገው የቀድሞውን የህወሓት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ ላለፉት 12-13 ዓመታት እንቅልፍ መስቷቸው ነው የነበረው። ሲያታግል ህዝብን ሲያነቃ በሰላማዊ መንገድ የአረና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል የነበረው ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለው ይታወቃል። ስለዚህ ይህንን አሁንም ሩዝራዞቹ የሚያደርጉት አጉል ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸውን ካየን መጀመሪያ ጥላት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ አስተሳሰብ ያለው ኃይል ነው። እንደሚታወቀው እነሱ ጫካ ሲገቡ የዛሬ 45 ዓመት ወደ 5 የሚጠጉ ፓርቲዎች ነበሩ። ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት። እነዚህ ከታሪክም ከራሳቸው መማር የማይችሉ ኃይሎች ስለሆኑ ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ኃይሎች አይደሉም። ከዛ ኃይሎች የማንን ሊገድል የሚችል ኃይል አለ ብለን አንገምትም። ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘ ወጣቶች ንቅናቄ እጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርቷል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ ሙልጌታ ወረደ ይህንን ብለዋል። እንግዲህ የማነ በርካታ ታጋዮችን አፍርቷል። ዓላማው ህዝብ ውስጥ ኦልሬዲ ሰርጾ ገብቷል። የማነ ቢሞትም ዓላማው ይቀጥላል። እንደውም ይህንን ጉዳይ የበለጠ ህዝቡ አምርሮ እንዲታገላቸው የቀሩት ዝራዦችን በአጭር ጊዜ እንዲደመሰሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ ነው የሆነው። በህዝቡ ላይ ከፍተኛ የሆነ ቁጭትና ወኔ ነው ያለው። ሲቀበርም እዛ ከተወለደበት አሲዋኔ 10 ኪሎ ሜትር ገባ ብሎ የሚገኝ አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ እነዚህ ርዝራዦችን ለማጥፋት። ስለዚህ ትግሉ ዓላማው ግን መጀመሪያም ግቡ መጥቷል ብለን መግለጽ የምንችለው ነው። ህወሓቶች ኦልሬዲ ተደምስሰዋል። ጥቂት ርዝራዦች ናቸው አሁን ከጥፋት ያለፈ ነገር የሚፈይዱት ነገር የሌላቸው ነው የቀሩት። የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ውንጀላ የቀረበበት የህወሓት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያው ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረገም። የህወሓት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰብአዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማህበራዊ መገናኛዎች ላይ በማጋራት ይታወቅ ነበረ። የማነ ንጉስ በቅርብ ጊዜ በማህበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍኗል ያለውን ያልተገባ ተግባር ሲያወግዝ ተሰምቷል፣ ታይቷል። ቢያንስ በትግራይ ለ40 ምናምን ቀን የሚያክል መብራት የለም። መሰረታዊ አላቂ ዕቃዎች የሉም።
እንዴት አድርገን እናግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው እየቆመ የተለያዩ አጀንዳ ያላቸው የተለያዩ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት። የማነ ንጉስ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሲዳማ ህዝብ አሁን አለ ካለበት የፍትሃዊነት የመልካም አስተዳደርና ብልሹ አሰራር ለማውጣት በምርጫው እንደሚሳተፍ የሲዳማ አንድነት ፓርቲ አስታወቀ። በክልሉ የህዝብና የመንግስት ሀብት ብዝበዛና ከጎሰኝነት የጸዳ የፖለቲካ ፓርቲ ስርዓት ለመዘርጋት እንደሚታገልም የፓርቲው ሊቀመንበር አቶ ለወዮታ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል። የሲዳማ አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ በስድስተኛው ሀገራዊ ምርጫ ለመሳተፍ የሚያስችል ዝግጅት ማድረጋቸውን ተናግሯል። የሲዳማ አንድነት ፓርቲ በ19 ምርጫ ክልሎች 19 እጩዎችን ለህዝብ ተወካዮች ምክር ቤት አዘጋጅተናል። እንዲሁም ደግሞ ለሲዳማ ብሔራዊ ክልላዊ መንግስት ምክር ቤት 190 እጩዎችን አዘጋጅተናል። ማለት ከእያንዳንዱ ምርጫ ክልል 10 እጩ አዘጋጅተናል ማለት ነው። ዝግጅታችን ኦልሞስት 90% አጠናቀናል። በሲዳማ ክልል በሚገኙ 19 ምርጫ ክልሎች የሚወዳደሩ እጩዎችንም 190 አባላት ላለው ማዕከላዊ ኮሚቴያቸው ማስታወቃቸውን አስረድተዋል። ፓርቲው ስድስተኛው ሀገራዊ ምርጫ ከተለመደው የተለየ ይሆናል ብሎ እንደሚያምንና ዴሞክራሲያዊ ስርዓት እንዲጎለብት የራሱን ድርሻ እንደሚወጣ የፓርቲው ሊቀመንበር አቶ ለማ ተናግሯል። ይህንን ስድስተኛውን ሀገራዊ ምርጫ አንደኛ ተአማንነት ያለው ህዝብ የኔ ድምጽ ነው ብሎ የሚቀበልበት ፍትሃዊ፣ ዴሞክራሲያዊ፣ ሰላማዊ እንዲሆን እንሰራለን። ለዚህ ደግሞ ትልቅ ዝግጅት አድርገናል። የራሳችንን የምርጫ መወዳደሪያ መንፈስቶ አዘጋጅተን እያሳተምን ያለነው። በአንድ ሳምንት ውስጥ መንፈስቶን ህዝብ ይፋ እናደርጋለን። በተጨማሪ ፖቴንሻል ያላቸውን እጩዎች ለማዘጋጀት ነው ጥረት ያደረግነው። በፓርቲው ውስጥ የሴቶችን ተሳትፎ 20% ለማድረግ እየሰሩ መሆናቸውን ገልጠው ብልጽግና ፓርቲን ጨምሮ በሲዳማ ክልል ለምርጫው ይወዳደራሉ ተብሎ ከሚጠበቁ 7 ፓርቲዎች ጋር መወዳደር የሚችሉ ብቃት አላቸው ያሏቸውን እጩዎች ማቅረባቸውም ጠቁሟል። አቶ ለማ የሲዳማ ህዝብ በክልልነት እንዲደራጅ ፓርቲያቸው ከሲዳማ አርነት ንቅናቄ ሲአን ከመነጠሉ በፊት ብዙ ዋጋ መክፈሉን ገልጠው የለውጥ መንግስት የሲዳማ ህዝብ በክልልነት እንዲደራጅ በማድረጉ አስተዳደሩን እንደሚያደንቁ ተናግረው የሲዳማ ህዝብ ጥያቄ ይህ ብቻ ባለመሆኑ በክልሉ አለ ያሉትን ብልሹ አሰራርና የዲሞክራሲ ባህል ግንባታ ችግር ለመፍታት እንደሚታገሉ አስታውቋል። አሁን የመጣው የለውጥ አመራር በተለይም በዶክተር አብይ አህመድ የሚመራው የለውጥ አመራር ሲዳማን ክልል እንዲሆን መፍቀዱን እንደ ትልቅ ግብአት ነው የወሰነው። የመጀመሪያ ጉብኝታቸውን ወደ ሐዋሳ ሲያደርጉ ጥያቄ ተነስቶ ነበረ። እኔ ያ ጥያቄ ሲነሳ በስብሰባ ውስጥ ነበርኩኝ። በሚሊኒየም አዳራሽ ለተነሳው ጥያቄ የሰጡት መልስ ተግባራዊ ነው። 100% ክልል መሆን ትችላላችሁ ብሎ የተናገሩ እና ያንን ደግሞ በተግባር ያዋሉ መሪ ስለሆኑ እጅግ በጣም ደስ ይለናል። እናደንቃቸዋለን፣ እንደግፋቸዋለን፣ ከጎናቸውም ነን። ድጋፋችንን በተለያየ መንገድ ገልጸናል። በሌላ በኩል በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፉ የሚታዩ ጉድለቶች አሉ። ሲዳማ ለሌላው ሲዳማ ጉቦ የሚከፍልበት ሁኔታ ውስጥ ነን። ዛሬ የተቀጠረው ቀጥሎ ከሚቀጠረው ጉቦ በሚወስድበት ሁኔታ ውስጥ ነን። የህዝብ ሀብት በስርዓት መንግስት ባስቀመጠው አቅጣጫ በልማት ላይ በማይውሉበት ሁኔታ ላይ ነን። የድርጅታችን ትልቁ ታርጌት የሲዳማ ህዝብ ክልል ማግኘቱ ብቻ አይደለም። ፍትሃዊ አስተዳደር ሊኖር ይገባል። ጥሩ መልካም አስተዳደር ሊኖር ይገባል። በሲዳማ ውስጥ ሲዳማ ሀብታም ሀገር፣ የአየር ጸባዩም በጣም ደስ የሚል ነው። ያንን ሁሉ በጋራ መሳተፍ፣ በጋራ ተጠቃሚ መሆን ያለብን፣ ለዚያ እንሰራለን። ፓርቲው ወጣቶችና ሴቶች በኢኮኖሚ በፖለቲካና በማህበራዊ ዘርፎች እኩል ተጠቃሚ እንዲሆኑ እንደሚሰራም አቶ ለማ ተናግሯል። በክልሉ ይበዘበዛል ያሉትን የህዝብና የመንግስት ሀብት ለመታደግና ከጎሰኝነት የጸዳ የፖለቲካ ስርዓት ለማምጣት እንደሚታገልም የፓርቲው ሊቀመንበር ተናግሯል። ንግድ ተቋም ከመክፈት ካድሬ መሆን የሚመረጥበት ደረጃ ላይ ደርሰዋል። ሀብት ለማካበት ካድሬ መሆን ነው የሚያስፈልገው። ይህን ለማስቀረት ህዝባችንን አንቀሳቅሰን ሰላማዊ በሆነ መንገድ ለመታገል እንጥራለን። በፖለቲካውም ዘርፍ ፍትሃዊ የሆነ ከጎሰኛነት የጸዳ ጎሰኛነት በአሁኑ ጊዜ ለምሳሌ የኔ ጎሳ ሆንዶባ የሚባል ከሆነ እኔ ከተሾምኩ ሁሉንም
አሁን ለማድረግ ጥረት አደርጋለሁ። ይሄ ህብረ ብሔራዊ በሆነ ሀገር ውስጥ የዚህ አይነት አሰራር መወገድ አለ። ይህን አጥብቀን እንታገላለን። የሲዳማ አንድነት ፓርቲ ህብረ ብሔራዊ ፓርቲ መሆኑን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስ ውስጥ በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር 500,000 መድረሱን ምክንያት በማድረግ ፕሬዚዳንት ባይደን በተገኙበት ዋይት ሃውስ ውስጥ ትላንት ምሽት የመታሰቢያ ስነ ስርዓት ተደርጓል። ፕሬዚዳንት ባይደን በወረርሽኙ የሚወዷቸውን ሰዎች ለተነጠቁ ሰዎችና ቤተሰቦቻቸውም የማጽናኛ መልእክት አስተላልፈዋል። ሀገሪቱ ከዚህ አስከፊ ወረርሽኝም ነጻ እንደምትወጣ ቃል ሰጥተዋል። የቪኦኤ ዘጋቢ ካትሪን ጊብሰን ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል። የሀዘን ድባብ ባጠላበት የሰኞ ምሽት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዋይት ሃውስ ህንፃ በስተደቡብ በሚገኘው መተላለፊያ ደረጃዎች ላይ በጥቁር ጨርቅ ሰንደቅ ታጅበው በተቀጣጠሉ 500 ሻማዎች ፊት ለፊት ቆመዋል። ከፕሬዝዳንቱ ጋር ቀዳማዊት እመቤት ጂል ባይደን፣ ምክትል ፕሬዝደንት ከማላ ሃሪስ እና ባለቤታቸው ዳግ ኤምሆፍ ተገኝተዋል። ከፕሬዝደንቱም ጋር በአንድነት በመቆም የባህር ኃይሉ የሙዚቃ ጓድ ባሰማው አሜዚንግ ግሬስ በተሰኘው የቤተ ክርስቲያን ዜማ ስለሟቾቹ የህሊና ጸሎት አድርሰዋል። ከዚህ ስነ ስርዓት ጥቂት ቀደም ብሎ ፕሬዝደንት ባይደን ህይወታቸውን በኮቪድ ላጡና የሚወዷቸውንም የተነጠቁ ቤተሰቦችን ለማሰብ አሜሪካውያን አብረዋቸው የህሊና ጸሎት በማድረግ እንዲዘክሯቸው ተማጽነዋል። ለተጎጂዎች ቤተሰቦችም በቀጥታ ባሰሙት ንግግር ጨርሶ የማይታሰብ ይመስላል፣ ግን ቃል እገባላችኋለሁ ስለተነጠቃችሁት ሰው ያላችሁ ትውስታ ወደፊት የሚያመጣው እንባ መሆኑ ቀርቶ ፈገግታ የሚሆንበት ቀን ይመጣል። በአሰቃቂ ሁኔታ የሰዎችን ህይወት እየቀጠፈ በሚገኘው ወረርሽኝ መካከል ተጎጂዎችን የሚያጽናና አንዳች ነገር ያለማድረግ ጭካኔም መቅረት ያለበት ስለመሆኑ ባይደን ተናግረዋል። ብዙ አጽናኝ የሆኑ እምነትና ባህሎች ያግዙናል፣ የምንወዳቸውን እንድንዘክር ይረዱናል። ይሁን እንጂ ግን እነሱንም አላገኘናቸውም ነበር። እንደ አገር ይህንን ይዘን እንደዚህ ሆነን መቀጠል አይገባንም ብለዋል ባይደን። በኮቪድ የሞቱትን 500,000 ሰዎች ለመዘከር ፕሬዚደንት ባይደን ትናንት ሰኞ የዩናይትድ ስቴትስ ሰንደቅ ዓላማ በሁሉም የፌዴራል መንግስት ህንፃዎች ላይ ዝቅ ብሎ እንዲውለበለብ አዘዋል። በአገሪቱ መዲና በዋሽንግተን የሚገኘው ብሔራዊ ካቴድራልም ደወሉን 500 ጊዜ በመደወል በወረርሽኙ የተሰዉትን አስቧል። የቀድሞ ፕሬዝደንት ዶናልድ ትራምፕ ወረርሽኙን በቁጥጥር ስር አውለነዋል ብለው የተናገሩት ልክ የዛሬ ዓመት ነበር። ኢንዲያና ወደ ተባለው ክፍለ ግዛት ለመሄድ ሲነሱ እዚያው ዋይት ሃውስ ግቢ ውስጥ ከሚገኘው መስክ ላይ ሆነው በጣም ይገርማቸዋል፣ ምንም የሞተ ሰው የለንም ብለው ነበር። በዩናይትድ ስቴትስ ለመጀመሪያ ጊዜ በቫይረሱ ህይወቱ ያለፈ ሰው መኖሩ የታወቀው ግን ትራምፕ ይህን ካሉበት 2 ሳምንታት በፊት ነበር። ባለስልጣናቱም በካሊፎርኒያ ሳን ሆዜ ነዋሪ የነበሩት የ57 ዓመቷ ፓትሪሺያ ዳውድ በቫይረሱ ህይወታቸው ያለፈ መሆኑን ለመጀመሪያ ጊዜ የተናገሩት እንደ ኤሮፓ አቆጣጠር በመጋቢት ወር 2020 ላይ ነበር። ግማሽ ሚሊዮን ሰዎችን ህይወት የቀጠፈው የወረርሽኙ አስከፊ ጥላ ባጠላበትና የቫይረሱም ዝርያ ተለዋዋጭ የሆነ መታየት በጀመረበት በዚህ ወቅት ዩናይትድ ስቴትስ መንግስት ባለስልጣናት ተስፋ መኖሩን እየተናገሩ ነው። ባለፉት 7 ቀናት ውስጥ በአገሪቱ የታየው የሟቾች ቁጥር በአማካይ ቀንሶ መታየቱን በአሜሪካ የበሽታ መቆጣጠሪያና መከላከል ማዕከል ዲሬክተር ዶክተር ሮሼል ወለንስኪ ተናግረዋል። በመላው አገሪቱ የሚደረገው የኮቪድ-19 ክትባትም ዘመቻም በመካሄድ ላይ ሲሆን የመጀመሪያውን ዙር ክትባት ወደ 13 ከመቶ የሚሆኑ ሰዎች መውሰዳቸው ተነግሯል። በአንዳንድ ክፍለ ግዛቶችም የተከሰተው አደገኛው የክረምት አየር ጠባይ ሂደቱን ዝግ ያደረገው መሆኑም ተመልክቷል። የበሽታ መቆጣጠሪያና መከላከያ ማዕከል ዲሬክተር ዶክተር ሮሼል ወለንስኪ በሰጡት መግለጫ አሁንም በየቀኑ 66,000 የሚሆኑ ሰዎች ለቫይረሱ የተጋለጡ መሆናቸውን ገልጸዋል። የፕሬዝደንቱ ዋነኛው የሕክምና ጉዳዮች አማካሪ ዶክተር አንቶኒ ፋውቺም አሁንም ቢሆን ያለንበት ሁኔታ ተቀባይነት የሌለውና ከፍተኛ ደረጃ ላይ በመሆኑ ጥንቃቄ ሊለየን አይገባም ብለዋል። በመላው ዓለም በኮሮና ቫይረስ ህይወታቸውን ካጡ ሰዎች መካከል ዩናይትድ ስቴትስ ወደ 20 ከመቶ የሚሆነውን ድርሻ የምትወስድ ሲሆን ከዓለም ህዝቦች ቁጥር ሲስተያይ ያላት የህዝብ ብዛት ድርሻ ግን 4 ከመቶ ብቻ መሆኑን ተመልክቷል። ይህ ቀውስ በከፊል በፕሬዝደንት ትራምፕ አስተዳደር ወጥነት የጎደለው የፌዴራል መንግስት ምላሽ ባለመኖሩ ምክንያት የተከሰተ መሆኑም ተመልክቷል። ትራምፕ ከስልጣናቸው እስከ ተሰናበቱበት ጥር 20 ድረስ ከጤና አማካሪዎቻቸውና ባለሙያዎች ጋር ያልተስማሙ ሲሆን የወረርሽኙንም
ይህንንም ጉዳይ 50ዎቹ የአሜሪካ ክፍለ ግዛቶች በየግላቸው በተናጠል እንዲወጡት ተውላቸው የሄዱ መሆኑም ተነግሯል። የፍሎሪዳ ግዛት አስቸኳይ ጉዳዮች አስተዳደር ዲሬክተር ጃሬድ ሞስኮዊቲዝ እንደሚሉት የባይደን አስተዳደር ብዙ ውጥንቅጥ ጉዳዮችን ተረክቧል። 2020 ዓመተ ምህረት ከአሜሪካውያን አማካኝ የነፍስ ወከፍ የህይወት ዘመን ላይ 1 ዓመት የሚሆነውን ይዞት ሄዷል። ይህ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ መሆኑም ተነግሯል። የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ ምክር ቤቱ አጣዳፊውን የኮቪድ እርዳታ ላይ አስመልክቶ ውሳኔውን በአስቸኳይ እንዲያስተላልፍ ለመገፋፋት በትላንትናው ዕለት ባወጡት መግለጫ የወረርሽኙን ሁኔታ እጅግ ዘግናኝ የሆነ እልቂትና ሊረዱት እንኳ የማይቻል ሐዘንን የፈጠረ ነው ብለውታል። አገሪቱ ወረርሽኙ ካሳደረባት ሁሉን አቀፍ ተጽዕኖ እንድታገግምና በሽታውን ለመከላከል እንድትችል ፕሬዚደንት ባይደን የ$1.9 ትሪሊዮን እቅድ መንደፋቸው ይታወቃል። አንዳንዶቹ የምክር ቤት አባላት ግን ከገንዘቡ መጠን በተጨማሪ ምን ነገሮች ሊሸፈኑ እንደታሰቡ ግልጽነት ይጎለዋል በማለት ጥያቄዎቻቸውን እያቀረቡ ነው። ፕሬዚደንት ባይደንም በትናንቱ ንግግራቸው እኔ የአሜሪካ ሕዝብን ለማዳን የበለጠ ረከስ ያለና የተሻለ ፕላን ያለበትን የትኛውንም ሐሳብ ለመስማት ዝግጁ ነኝ ካሉ በኋላ አስከትለውም ይሁን እንጂ ግን የምናወጣው እቅድ ማንን እንደሚረዳና ማንን እንደሚጎዳ በግልጽ ለይተን መመልከት ይኖርብናል ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በ@ቪኦኤ አምሃሪክ የፌስቡክ ገጻችን #ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች አሁን ንግድና ምጣኔ ሀብት። በኢትዮጵያ እየተባባሰ የመጣው የኑሮ ውድነት መገለጫ የሆነው የዋጋ ግሽበት ከፍተኛ ደረጃ መድረሱን ባለሙያው ዶክተር አጥናፉ ገብረመስቀል ይናገራሉ። ዶክተር አጥናፉ የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት 3 አስርት ዓመታት የተለያዩ ለውጦችና መንስኤዎቻቸውን መፍትሄዎችንም ጭምር የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ አዘጋጅተው አውጥተዋል። በ280 ወራት ለጥናቱ በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ ያስተዋሉትን ጨምሮ ዛሬ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል። ዶክተር አጥናፉ ገብረመስቀል በጥናታዊ ጽሑፋቸውና አሁን በኢትዮጵያ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ጤና ይስጥልኝ ዶክተር አጥናፉ። ጤና ይስጥልኝ አቶ ደረጀ፣ በጣም አመሰግናለሁ። እስኪ ለውይይታችን መግቢያ እንዲሆን የሰሩት ጥናታዊ ስራ ይዘት ምን እንደሆነ በአጭሩ ይንገሩን። ጥናቱን ያስጠናው የኢትዮጵያ ኢኮኖሚስቶች ማህበር ቢሆንም እዚህ ጥናት ውስጥ የተካተቱ አስተሳሰቦች፣ ጽንሰ ሀሳቦች ኃላፊነቱ የግሌ ነው። የአዲስ አበባ ዩኒቨርሲቲንም አይመለከትም። የኢኮኖሚስቶች ማህበርን የሚመለከተው አይሆንም። የኔ ነው ማለቴ ነው ኃላፊነት። በአጠቃላይ ኢትዮጵያ ውስጥ የዋጋ ንረትን በተመለከተ እኔ ይህን ጥናት እስከጀመርኩበት ድረስ ኢትዮጵያ ኢኮኖሚስቶች ማህበር ስራውን እስከሰጠኝ ድረስ 40 በላይ የሚሆኑ ጥናቶች ባለፉት የካቲት 2012 ዓመተ ምህረት በፊት ተጠንተዋል። ብዙ ጥናቶች፣ ብዙ የፖሊሲ ምክሮች የያዙ ከመመረቂያ ጽሑፍ ጀምሮ እስከ የፖሊሲ ሰነዶች ድረስ ተሰርተዋል እና ይሄ ግን በዋናነት ፎከስ የሚያደርገው የዋጋ ንረት ባለ
ባለፉት ዓመታት በእያንዳንዱ የዕቃ አይነት እንዴት ነው አስተዋጽኦ የተደረገው እንዴት ግብአት በእያንዳንዱ ዕቃ ላይ ያለ ዋጋ ጭማሪ እንዴት አድርጎ ያለፈውን አዝጋሚ እና ፈጣን የሆነ በሆነ ጊዜ አዝጋሚ ከዛ በኋላ ፈጣን በሆነ መንገድ እንዴት ዋጋ ንረት እንደመጣ እንዲያሳይ ጥናቱና ያ የዋጋ ንረት አጠቃላይ አብይ ኢኮኖሚ ወይም ማክሮ ኢኮኖሚ በሚባለው አጠቃላይ ኢኮኖሚ ላይ ያመጣው ተጽዕኖ ምንድነው እና ምን ቢደረግ ደግሞ ምክረ ሀሳብ መስጠት ይቻላል የሚለውን መሰረታዊ ጥያቄዎች አንስቶ ነው ጥናቱ የተጠናው እና በዚህ መሰረት አንዳንድ አመላካች ነገሮች ተገኝተዋል አሉ ይሄንን ነው እንግዲህ የጥናቱ መሰረት ይሄ ነው በዚህ ጥናት የተመለከቷቸው መሰረታዊ ነገሮች ምንድናቸው ለምሳሌ እኔ እንኳን ያየኋቸው አንዳንድ ነገሮች ኢትዮጵያ ከ2004 እንግዲህ እንደ አውሮፓ አቆጣጠር ይመስለኛል ያው በእንግሊዝኛ ስለሆነ ጥናቱ የተጻፈው ማለት ነው ባለ ሁለት አሃዝ ወይም ደብል ዲጂት የሆነ የዋጋ ግሽበት አይታ የማታውቅ መሆኑና የዋጋ ግሽበት ገዝፎ መታየት የጀመረው ከ2005 ወዲህ ነው የሚል ነገር ተነስቷል በጥናቱ እንዲሁም 2004 አመታዊ የዋጋ ግሽበት በ2.5% እንደነበረና ከ2004 በኋላ ግን አመታዊ እድገቱ 15.1% መድረሱን ሁሉ እየጠቀሱ ለጥናቱ ማበልጸጊያ ተጠቅመውበታል ከዚሁ ጋር ተያይዞ የኢትዮጵያ የኢኮኖሚ እድገት እየተመዘገበ መሆኑ በተነገረባቸው አመታት የዋጋ ግሽበቱ እየቀነሰ ሳይሆን እየጨመረ መምጣቱም የኢኮኖሚ እድገትና የዋጋ ግሽበትን ግንኙነት እንድናይ ጋብዘናል እሱንም ላይ ማብራሪያ ይሰጡኛል ብዬ ተስፋ አደርጋለሁ እርሶም ይህንኑ አንስተዋል ከማክሮ ኢኮኖሚ መዛባትና ከብድር አፈጻጸም ጋር ያነሷቸው ሌሎች ነገሮች አሉ የገንዘብ አቅርቦት መዛባትና የውጭ ምንዛሪ ለውጡ ወይም የብር ዋጋ ማሽቆልቆል ለግሽበት መኖርም ሆነ መባባስ ከሚሰጡ ምክንያቶች መሆናቸው ብዙ ጊዜ በአንዳንዶች ኢኮኖሚ ባለሙያዎችም ይጠቀሳል ስለዚህ በርሶ እምነት ምንድናቸው ብለው ያስባሉ እና እነዚህንም ነገሮች ጨምረው እርሶ ዋና ዋና ክስተቶች ግኝቶች ናቸው በጥናቱ የሚሏቸውን ነገሮች እንገሩን አቶ ደረጀ እንዳልከው 2004 በፊት ኢትዮጵያ ውስጥ የዋጋ ግሽበት ትልቅ የብሔራዊ ችግር አልነበረም በኢኮኖሚ አስተዳደር ውስጥ ችግር አልነበረም 2004 ወዲህ በተለይ 2005 ጀምሮ ግን የዋጋ ግሽበት ሁለት አሃዝ በላይ አድጎ ይገኛል በትክክል አስቀምጠውታል አቶ ደረጀ ከ2004 በፊት በአማካይ የዋጋ ግሽበት እንግዲህ ጥናቱ የሚያመለክተው ከ1997 እንደ ፈረንጆቹ አቆጣጠር እስከ 2020 የካቲት 1997 ጥር የፈረንጆች አቆጣጠር እስከ 2020 የካቲት ፈረንጆች አቆጣጠር ነው የሚመለከተው ስለዚህ 2005 ጀምሮ ለምንድነው የዋጋ ሁሉ ጊዜ ቁጥሮች የሚናገሩት ነገር አለ ቁጥሮቹን ከበስተጀርባቸው ሆኖ ቁጥሮቹን እንዲናገሩ የሚያደርገው ዋና ጉዳይ ምንድነው የሚለውን ስናይ ከ2004 ጀምሮ ከ2005-6 ወዲህ የኢትዮጵያ የኢኮኖሚ አስተዳደር በእንግሊዝኛው እንግዲህ በጣም ይቅርታ የፖለቲካል ኢኮኖሚው አቅጣጫ መቀየሩን ያመለክታል 2005ን አቶ ደረጀ እንደምታውቀው በኢትዮጵያ ምርጫ ጊዜ ነው እና ከምርጫ በኋላ በተፈጠረው ጉዳይ በተፈጠረው ክስተት መንግስት የእድገት አቅጣጫ ናቸው ብሎ ያስቀመጣቸውን የእድገት ፕሮጀክቶች ፋይናንስ ለማድረግ የወጪ ለማውጣት እንደተለመደው ከዚህ 2004 እና 5 በፊት ከነበረው ከውጭ የወዳጆች የሚያገኘው ገንዘብ እያጠረበት ይሄድ የግድ ትልልቅ ፕሮጀክቶችን መገንባት ስላለበት ለምሳሌ ዩኒቨርሲቲዎችን ማስፋፋት ትላልቅ መንገዶች የውሃ ፕሮጀክቶች በሀገር ውስጥ ገንዘብ ፋይናንስ ማድረግ ለማይቻል የግድ የፋይናንስ ማረጊያውን የገንዘብ አቅርቦቱን ከሀገር ውስጥ ብድር ወይም ገንዘብ ማከም በሚለው ላይ የተመሰረተ መሆኑ ይሄ ደግሞ በጥናቱ ከተለያዩ የመንግስታዊ መስሪያ ቤት የተገኙ ማስረጃዎች ከኢትዮጵያ ብሔራዊ ባንክ ኢትዮጵያ ገንዘብ ሚኒስቴር የተገኙ ማስረጃዎች ራሳቸው መንግስት ማስረጃዎች የሚያሳዩት የሀገር ውስጥ ብድርና የገንዘብ መስፋፋት እየበዛ በመሄዱ እና አቅርቦቱ ደግሞ ትክክለኛው መሬት ላይ ያለው የዕቃ አቅርቦት የዕቃውን የገንዘቡን ያክል ባለ
ባለመሆኑ የሚፈጠር የዋጋ ግሽበትና ንረት ኢኮኖሚ ውስጥ ሙቀት ፈጥሮ ይታያል እና ይሄ እንግዲህ በጣም ቸር በሆነ ግምት ብዙ ግምቶች አሉ። ኢኮኖሚክ እንደ ተፈጥሮ ሳይንስ ያለቀለት ፎርሙላ ያለው ሳይሆን በጣም ሚዛናዊ በሆነ ግምት ወስደን በየዓመቱ ቢያንስ 22.3 ቢሊዮን ብር ያህል ኢኮኖሚ ውስጥ ይገባ እንደነበረ ይሄም የኢንፍሌሽን ታክ የሚባልና ለመንግስትና ለብሔራዊ ባንኩ ይሄ ገቢ ሲሆን ግን ለሰው ለተጠቃሚው የመግዛት አቅሙን የሚቀንስ ሆኖ ይገኛል። እድገትን በተመለከተ በትክክል ይነገረን የነበረው ባለ 2 አሃዝ እድገት እናድጋለን፣ ነገር ግን የዋጋ ንረቱንም ቁጥጥር ስር አድርገነው ነው በሁለት አሃዝ እያደግን ያለነው የሚል ነበረ ማስረጃ ሲቀርብ የነበረው። ግን ራሱ የመንግስት ማስረጃ የሚያሳየው የሁለት አሃዝ እድገቱን ከ11 በላይ እንኳን ተቀብለን ከ11 ከመቶ በላይ እድገትን እንኳን ተቀብለን በራሱ በመንግስት ማስረጃ ኢንፍሌሽኑ ወደ 38 ከመቶ እንደነበረ ነው የሚያሳየን እና እድገቱ እስከ 11% በላይ በሄደ ቁጥር የዋጋ ንረቱ ከ40 ከመቶ በላይ ይሄድ እንደነበረ ይሄ ደግሞ የሚጠበቅ ነው ማለት እቃ ሳናመርት ብዙ ፕሮጀክቶችን ባስፋፋን ቁጥር የዋጋ ንረት ለኛ የተለየ ነገር ሳይሆን በዓለም ላይ የእውቀት ስርዓቱ የገባ ኤክስፓንሽነሪ ሞኔታሪ ፖሊሲ የሚባለው ነው እንግዲህ። ስለዚህ ከሆነ ጊዜ በኋላ የዋጋ እድገቱና ኢኮኖሚ እድገቱ በተቃራኒ መንገድ ይጓዝ እንደነበረ ነው የሚያሳየው። አቶ ደረጀ አድማጮቻችን ከዶክተር አጥናፉ ገብረመስቀል ጋር ያደረግነውን ተከታይ ውይይት በሚቀጥለው ፕሮግራማችን ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን እናመሰግናለን። አድማጮች አሁን ቀጣዩ ትምህርት ነው። ልዩ ፍላጎት ያላቸው ልጆች አካታች የትምህርት ተቋማት ይፈልጋሉ ይላል ዘገባው። ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ህጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስም ህጻናቱና ቤተሰቦቻቸው ለበርካታ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ሻምፒዮንስ አካዳሚ የተሰኘ አካታች የግል ትምህርት ተቋም አርአያ የሚሆኑ ተግባራትን እየሰራ ይገኛል። ስመኝሽ የቆየ በተቋሙና ልዩ እንክብካቤ በሚፈልጉ ህጻናት የትምህርት አሰጣጥና አያያዝ ዙሪያ ወላጆችና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል። ወይዘሮ አልማዝ ጥላሁን ከ3 ልጆቻቸው የመጀመሪያ የሆነው የ16 ዓመት ልጃቸው ልዩ ፍላጎት እንዳለው ያወቁት 4 ዓመት ሲሞላው ነበር። ልጃቸው እስከዛ እድሜው መናገርና ራሱን መግለጽ ካለመቻሉ በላይ በጣም ብስጩ መሆኑ ያሳሰባቸው ወይዘሮ አልማዝ ተመርምሮ የኦቲዝም ተጠቂ መሆኑ እስከሚነገራቸው ድረስ ስለ በሽታው ሰምተው እንደማያውቁ ይናገራሉ። ኦቲስቲክ ሲሉኝ እንደውም እኔ በጣም ቀላል ሰምቼ ስለማለት ዘገምተኛም አይመስልም። ሲያዩ ግን ይጨናነቃል፣ ይበሳጫል፣ ሀሳቡን መግለጽ አይችልም። ያው ቤተሰቡ ግን ይታመሳል። በእርግጥ እንደዛ ሲሆን ምን ማድረግ እንዳለብኝም አላውቅም። ከባድ ጊዜ ነው። በጣም ፈተና ነው። ምክንያቱም እንዴት ማድረግ እንዳለብን እንኳን ምንም እውቀቱ የለንም። ስለ ልጃቸው ልዩ ፍላጎት ዘግይተውም ቢሆን የተረዱት ወይዘሮ አልማዝ አሁንም ድረስ ፈተና የሆነባቸው ግን የልጃቸው ትምህርት ጉዳይ ነው። በሚኖሩበት አስኮ አካባቢ ልዩ ፍላጎት ላላቸው ልጆች ትምህርት የሚሰጥ ምንም አይነት የትምህርት ተቋም የለም። በመንግስት ሰራተኛ ደሞዛቸው በወር 6000 ብር የሚከፈልበት የግል ትምህርት ቤት ለማስገባት ያደረጉት ጥረት ደግሞ ከአቅማቸው ጋር መሄድ እንዳልቻለ በሐዘን ይገልጻሉ። ትምህርት ቤት እንደ ሌሎች ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ አንዲ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም። የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው። ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚህ አይሉትም። ትንሽ እሱ ላይ ነው ችግሩ። ኢትዮጵያ ውስጥ ልክ እንደ ወይዘሮ አልማዝ ልጅ ልዩ ፍላጎት ያላቸው ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊዮን ሰዎች ቢኖሩም
ብዙዎቹ ትምህርት ለማግኘት እንደሚቸገሩ የአእምሮ ሕክምና ባለሙያና አማካሪ የሆኑት ዶክተር መዓዛ መንከር ይናገራሉ። ልዩ ድጋፍ የሚፈልጉ ልጆች ልክ በችሮታ በሆኑ ግለሰቦች ፍላጎት ላይ ተመስርቶ ነው እድል ሊያገኙ የሚችሉት እንጂ አስገዳጅ የሆነ ነገር ኖሮ እንደማንኛውም ተማሪ ትምህርት ለሁሉም የሚለውን አይነት ሲተገበር አናይም። ልዩ ፍላጎት ያላቸው ልጆች የሚታይ አካላዊ ጉዳት ወይም የማይታይ የባህሪ ስሜትና አእምሮ እድገት ችግር ያለባቸው ሊሆኑ ይችላሉ። እነዚህ ህጻናት ታዲያ ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለያየ የመማር ማስተማር ሂደት ይፈልጋሉ። ይህን ለማሟላት በመንግስት ደረጃ የአካታች ትምህርት ፖሊሲ ተቀርጾ ከፍተኛ የትምህርት ተቋማትም የልዩ ፍላጎት መምህርነት በተለያየ ደረጃ ቢሰጡም ለምን መሬት ወርዶ ተግባር ላይ እንደማይውል ግን ዶክተር መዓዛ ያስረዳሉ። ኮተቤም አዲስ አበባ ዩኒቨርሲቲም የተለያዩ ደግሞ የክልል ከተሞች ያሉ ዩኒቨርሲቲዎች የልዩ ፍላጎት ትምህርት በዲፕሎማ፣ በዲግሪ፣ በማስተርስ ዲግሪ እና በፒኤችዲ ደረጃ ትምህርቱ ይሰጣል። ጥሩ የሚባል የሰው ኃይልም አለ በዚህ ዘርፍ የተመረቀ። ግን ያለው ችግር ምንድነው? ወደ መሬት ወርደው ልዩ ፍላጎት ያላቸው ህጻናትን በተግባር በተደገፈ ስልጠናውን አይወስዱ። ልዩ ፍላጎት ያላቸው ህጻናት ሲባል ኢቨን በትምህርት ደረጃ ያላቸው አመለካከት ከዩኒቨርሲቲ ሲመጡ ምንድነው አንድ አድርጎ የመመልከት። ለምሳሌ አንድ ልጅ ኦቲዝም ያለበት አይምሮ እድገት ውስንነት ካለበት፣ ኦቲዝም ያለበት የባህሪ እክል ካለበት ወይም የስሜት መረበሽ ካለበት መለየት እንኳን አይችሉም። በትምህርት ቤቶች በኩል ስንመጣ ያው እንግዲህ የግል ትምህርት ቤት ውስጥ ነው የምሰራው ማስተዳድረው። ትምህርት ቤቶች የማይቀበሉት አንዱ ምንድነው ያው የልዩ ፍላጎት ትምህርት አካታችነት ቀናነትን ይጠይቃል። ሁለተኛው ደግሞ እንደ ጥያቄ የሚያነሱት ምንድነው የሰለጠነ የሰው ኃይል የለንም። ስለዚህ እነዚህ ልጆች እንደሚቀበል ምንድነው የምናረጋቸው ከማዋል ውጭ የሚል ነገር አለ። የወይዘሮ አልማዝም የዘወትር ጭንቀት ተገቢውን የትምህርት ድጋፍ ማግኘት ያልቻለው ልጃቸው ነገ ምን ይሆናል የሚለው ሀሳብ ነው። ይሄ ልጅ እንግዲህ ተምሮ እዚህ ደርስልኛል ወይም ከልጆች እኩል ይሄዳል የምለው ነገር የለኝም እና በጣም ያሳስባል። የቤተሰቡ ጭንቀት ትልቁ እንዴት ነው የምናደርገው? እስከ መቼ ነው እንደዚሁ የሚሆነው? በሚቀጥለውም ላይቀበሉኝ አሁንም እያሉኝ ነው። እቺ ኮቪድ ስለሆነች እንደው ተንከራተቻ አልልሽም ብዬ ነው እንጂ ሌላ አማራጭ ልጅን ጊዜ እየገደልንበት ነው ብለውኛል። ትምህርት ቤቱ ማለት ነው በቅርብ ቀርተው። ትልቁ ችግሬ እኔ ራሴ ምን ማድረግ እንዳለብኝ አላወኩለትም። እውነት ሰው ሆኖ ራሱ ተገበያይቶ ነገኔ አሁን እንደዚህ ሆኛ አልቀርም አልፋለሁኝ እና እኔ በማልፍ ሰዓት እንዴት ነው ማድረገው? ምንድነው እያደረግኩለት ያለው? እና ሰው የሚሆነው እንዴት ባደርግ ነው? ሁሉስ ደግሞ በእኔ ጥገኛ ሆኖ ነው የልጅን ትንሚሮስ ካለው ነው ምን ላደርግለት? ይህን ችግር በጥቂቱም ቢሆን ለመቅረፍ የክሊኒካል ሳይኮሎጂ ምሩቅ የሆኑት ዶክተር መዓዛ የዛሬ 14 ዓመት አዲስ አበባ ጀሞ አካባቢ በከፈቱት ሻምፒዮንስ አካዳሚ ትምህርት ቤት ወደ 60 የሚሆኑ ልዩ ፍላጎት ያላቸውን ህጻናት ተቀብለው ያስተምራሉ። ከትምህርት ቤት ውጭም ወደ 1000 የሚጠጉ ህጻናት ወላጆችና መምህራንን በማሰልጠንና ተከታታይ ድጋፍ በማድረግ ስኬታማ ልጆችን እያፈሩ ለማህበረሰቡም ድጋፍ እያደረጉ ነው። ሐኪሞች፣ ሎየሮች፣ ትልልቅ ፋርማሲስቶች ብዙ ጊዜያቸውን እድሜያቸውን ትምህርት ላይ አውለው ግን እንዲህ አይነት ልጅ ሲገጥማቸው እቤት የሚውሉ ወላጆች ይገጥመኛል እና እነዚህ ሰዎች አሁን የሀገር የቤተሰብ ብዙ ኢንቨስት ተደርጎባቸው ነው ይህንን ትምህርት የተማሩት እና ቤተሰብ ሀገራቸውን በብዙ መርዳት እየቻሉ እንደዚህ አይነት ልጅ ስላላቸው ብቻ ተገድበው ይቀመጣሉ። ስለዚህ መንግስት ሲያስብ ድጋፍ የሚፈልጉ ህጻናትን መደገፍ ማለት ልጆቹን ብቻ አይደለም አገልግሎት የምንሰጠው ከጀርባ ያሉ ወላጅ፣ እህት፣ ወንድም፣ ቤተሰብ በሙሉ እረፍት የሚያገኘው። ከዶክተር መዓዛ በተጨማሪ ሴንተር ፎር ፋሚሊ ሰርቪስ የተሰኘ ድርጅትም ማህበረሰቡን ልዩ ፍላጎት ስላላቸው ልጆች ግንዛቤ የማስጨበጥ ችግር ውስጥ ያሉ ቤተሰቦችን የማገዝና ትምህርት ቤቶች አካታች እንዲሆኑ የማድረግ አዲስ እንቅስቃሴ መጀመሩን የድርጅቱ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ነግረውናል። በመማር ማስተማር ያሉ መምህራን አሉ። በመማር ማስተማሩ ላይ ልጆቹን የሚያግዙ ባለሙያዎች ለሕክምና አሉ። ወላጆቹ አሉ። ማህበረሰቡ አለ። ከእንደገና ደግሞ እነዚህን ደግሞ ቤተሰቦች ሊያግዙና ሊረዱ የሚችሉ በተለያየ ፕሮፌሽናል ወይም ሙያ ውስጥ ያሉና እነዚህን አንድ ላይ በማምጣት በጥምረት ለልጆቻችን የተሻለ ነገር መደረግ አለባቸው በሚል ነው አስፈላጊነቱን አስቀምጠን እየሰራን ያለ ነው። ልዩ ፍላጎት ያላቸው ህጻናት ተገቢውን ትምህርት እንዲያገኙ እንደ ተጎጂ ሳይሆን አስተዋጽኦ አድራጊ ዜጋ መታየት መጀመር አለባቸው የሚሉት ባለሙያዎች በወላጆችና ማህበረሰቡ ዙሪያ ያለው ግንዛቤ እንዲያድግና መንግስትም ለሌላው የማህበረሰብ አካላት የሚሰጠውን ትኩረት ሰጥቶ አካታች ትምህርት ቤቶች እንዲበራከቱ እንዲያደርግ መክረዋል። ለአሜሪካ ድምጽ ራዲዮ
ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። አድማጮች ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የቅርብ ጊዜ አብይ የውጭ ፖሊሲ ግቦችን ቀይሰዋል። ከነሱም ዋናው በየመን የሚካሄደው ጦርነት እንዲቆም ማድረግ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የመን ከመላ የአረብ ሀገሮች እጅግ ድሃ የምትባል ሀገር ናት። በውሃና በሌሎች አስፈላጊ ጥሪቶች እጥረት፣ በህዝብ ብዛት፣ በተፈራራቂ ግጭቶች እንዲሁም በምግብ እጥረት ምክንያት በማያባራ የድህነት ሁኔታ ስትሰቃይ ይኖራለች። በዛም ላይ ከ6 ዓመታት በፊት የጀመረው የእርስ በርስ ጦርነት በሳውዲ አረቢያ በሚመራ የአረብ ሀገሮች ጥምረት ኃይልና በኢራን መካከል ወደሚካሄድ ቀጥተኛ ያልሆነ ውጊያ ለማምራት ጊዜ እንዳልወሰደበት፣ በጦርነት ጊዜ እንደሚሆነው ሁሉ በበለጠ የሚጎዳው ሲቪሉ ህዝብ እንደሆነ ርዕሰ አንቀጹ ጠቁሟል። በአሁኑ ወቅት የመን ውስጥ ከ4.3 ሚሊዮን በላይ የሚሆን ህዝብ ሰብአዊ ረድኤትና የደህንነት ጥበቃ ያስፈልገዋል። በ5 ዓመታት ጊዜ ውስጥ በ10 ሺዎች የሚቆጠሩ ሲቪሎች ተገድለዋል። 3.6 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። ስለሆነም እንዲህ አይነቱን ሰብአዊ ቀውስና የስትራቴጂያዊ ውድቀት ያስከተለውን የየመን ጦርነትን ለማቆም ዲፕሎማሲያዊ ጥረታችንን ከፍ እያደረግን ነው ብለዋል ፕሬዝዳንት ባይደን። I've asked my Middle East team to ensure our support